በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች የጻድቃን ሰማዕታት አክባሪዎች ፍጹም በሆነ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን ዋላችሁ እንደምን እስከ ሰዓት ቆያችሁ? አሜን። ሎለ ባህሪ የሆነ እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን። እንዲሁም ጾማችን በሰላማችን ጀምሮ በሰላም እንዲያስፈጽመን የእርሱ መልካም ፈቃድ ይሁንልን። እንግዲህ ከዚህ በመቀጠል ወደ ዋና ፕሮግራማችን እናልፋለን ማለት ነው። የዛሬ ፕሮግራማችን በተለያየ ሚዲያ በተለይ ደግሞ ስለ አባታችን ሊቀ ኃላፊ ቆሞስ አባ ዮሐንስ ተስፋ ማርያም እየተናገሩ የሰነበቱት ከእውነት የራቀ ጥላቻ የተሞላ ንግግር ለዛ የሚሆን መልስ ለመስጠት ነው። መልስ ለመስጠት ብቻ ሳይሆን ደግሞ እውነታውን ምን የት እንደሆነ እነሱ የተናገሩት ሰምተን በዛም ደግሞ ትክክለኛ አባቶች ከአባታችን ከሊቀ ኃላፊ ቆሞስ አባ ዮሐንስ ገና ከህፃንነታቸው አብራቸው የነበሩ የአባታችን ተጋድሏቸው ሁሉም በደንብ የሚያውቁት አባቶች ስለ አባ ዮሐንስ የተናገሩት ደግሞ በዛ እናደምጣለን ማለት ነው። ከዚህ በመቀጠል ወደ ዋናው ፕሮግራማችን እናልፋለን። ከዛ በፊት ግን እነሱ የሚሉት ስለ አባታችን የተለያየ ብዙ ነገር ነው ሲያወሩ የሰነበቱት። እነሱ ከተናገሩት አጭር ቪዲዮ እንስማና እንመለሳለን። መጀመሪያ ሁሉም ሰው ሊያውቀው ሊረዳው የሚገባው ነገር እኚህን ሰውና መሰሎቻቸውን ጨምሮ በደንብ ስሙኝ፣ ባህታዊ አይደሉም አይባሉም። እሺ ውድ ተከታታዮች እንደሰማችሁት ምን ይያሉ ነው? ሊቀ ኃላፊ ቆሞስ አባ ዮሐንስ ተስፋ ማርያም በጭራሽ ባህታዊ አይደሉም ባህታውም አይባሉም ይያለን ነው። ከየት እንዳመጣው እኔ አላውቅም፣ ግን እስቲ እሱ እንዳለው ምን እንዳለም ሰምተናል። ከአባታችን ከሊቀ ኃላፊ ቆሞስ አባ ዮሐንስ ተስፋ ማርያም አብራቸው ያደጉት ሁሉም ነገር በደንብ የሚያውቁት አባት ስለ አባታችን አባ ዮሐንስ ተስፋ ማርያም የተናገሩት እስቲ እናዳምጥና እንመለሳለን። ሊቀ ኃላፊ አባ ዮሐንስ ታሪካቸውን ምነግራችሁ ከዛሬ 42 ዓመት በፊት በታላቁ በድሮ አጠራር በጎንደር ክፍለ ሀገር ይሄ መስለኛል እንደውም ወረዳቸው በዚህ ተወልደው ለትምህርት ሲደርሱ ወደ ታላቁ ክፍለ ሀገር አሁን በድሮ አጠራር ወደ ጎጃም ክፍለ ሀገር ነው የመጡትና አጋሽ በማድረግ በመነና ህይወታቸው ተነሽና ወዳቂ መምህር እየነገረ ከተማረው በላይ በሚያስገርም ሁኔታ ጸሎታቸው ልዩ ነበር። የሚጸልዩት ጸሎት የባሕታዊ አባ ገብረ ማርያም ልዩ ነበር እና ባሕታዊ ርዕሰ ባሕታውያን አባ ዮሐንስ በአባታችን አማካኝነት ነው ወደ ጎጃም የመጡ። እኔ የተወለድኩባት ቦታ ልሁዲ ማርያም ትባላለች። በዘመኑ እኔም ወደ ቆሎ ትምህርት ቤት ቆይቼ ስመለስ ሁለቱንም እዚያ ቦታ ነው ያገኘዋቸው እና በእድሜ ትንሽ ነው የምንራራቀው። አባ ዮሐንስና እኔ አብረን ያደግነው ያኔ ጓደኛዬ ናቸው፣ አረጋጊ ናቸው፣ መካሬ ናቸው፣ አንለያይም ነበር ማለት ነው። እና እንግዲህ የባሕታውያን ህይወት እጅግ ከባድ ስለሆነ አባ ገብረ ማርያም ሲቋጩ አባ ገብረ ማርያም የኔታ ዮሐንስን ሲፈትኗቸው በተጠንቀቅ ለ20 ዓመት ትናንትም ሲገልጹት ነበር። ለ20 ዓመት አንዲትም ሰዓት ሳያዛንፉ አገልግሎት የሰጡ ታሪካዊ አባት ናቸው። በአዳር ደርሰህ ተመለስ ይባላሉ፣ አይከፋቸውም። የአባታቸውን ትእዛዝ ያከብራሉ። አጨፈር ወደ ቆላው ሄድ ይባላሉ፣ አይከፋቸውም፣ ይሄዳሉ፣ ይመለሳሉ። በተጠንቀቅ ነበር የሚያገለግሉ ባሕታዊ አባ ገብረ ማርያም የኔታ ዮሐንስ። ጊዜው የዲቁና አገልግሎት ሰጥ ነበር። የዲቁና አገልግሎት እየሰጠሁኝ እንዳሁኑ ሃይማኖታችን ዘመነኛ አልሆነም። የሚቀደሰው ሁለን በ9 ሰዓት በ10 ሰዓት ነው ቅዳሴ የሚወጣው። ከቅዳሴ ውጪ የኔታ ዮሐንስ ገመድ ታጥቀው ቱቻ የሚባለውን ሳር ታውቁታላችሁ? ከቱቻ የተገመደ 7-8 ዙር ከወገባቸው ላይ አስረው
ያስገርማል በእውነት እኔ አባይን ያየሁትን ነው የምነግራችሁ በዚያን ዘመን ከዛሬ 42 ዓመት በፊት እኛ ወደ ቤተ ምርፋቅ ስንሄድ እሳቸው ወደ ስግደት ነው የሚገቡት በዚህን ጊዜ ጠብቄ በልጅነታችን እንግባባ ስለነበረ ትንሽ ሰርከ ውስጥ ቁራሽ ሰጥቼ ለመስደድ ለምናቸው ነበር ጨርሰው ሲወጡ ለምናቸዋለሁ ተከትዬ ደስ ባላቸው ጊዜ ፈቃደኛ ሆነው መጥተው ከታች ተቀምጠው የምትሰጣቸውን ሳይቀምሱ ወደ አባታችን ነው ዞም ይሄዱ አንድም ቀን ከኛ ጋራ ተቀምጠው ምግብ ሲመገቡ አይቻቸው አላውቅም እንደገና ዘው ሲሩ ከተልና ባከወት ምግብ ይመገቡ ጾም ነው የሚሉት ይሰግዳሉ እንዳይጎዱ እኔ ለካ ሚስጥሩ አልገባኝም በዛን ጊዜ ደካማው እኔ ነኝ እሳቸው ከእግዚአብሔር ጋር ስለሆኑ ስለምግብ ምንም አይመስላቸውም በሚያስገርም ሁኔታ የሚወስዱትንም ለተለያየ ነው የሚያደርጉት የሚሰጡት ለውሻ ይሰጡታል ለተራበ ውሻ ለሚመጣ ለሚጠይቅ እንግዳ ይሰጡታል እንዴ የሆነ ከ18 ዓመት ያላነሰ በዛች ቦታ ላይ ተጋርለዋል የኔታ ዮሐንስ ጸበልም አወጣዋል ምክር በመስጠት የተራራቀውን በማቀራረብ በእውነት እኔ ሚስጥሩ ሳይገባኝ ስላሳለፍኩት እሳቸው ያው በጥሪ በአባታችን አማካኝነት ወደ ምንና ህይወቱ የገቡ ስለሆነ አይከፋቸውም የሚደርስባቸውን ነገር ሁሉ በደስታ ነው የሚፈጽሙት የነበረ እና በዛ ቦታ ላይ ያስደንቃል ይገርማል በኋላም ክህነት አምጥቼ የክህነት አገልግሎትም እየሰጠሁ በጣም ረጅም ጊዜ አብረን አሳልፈናል እከተል ነበር ነገር ግን ቄስ ምን ይችላል ችግር የለም ይመለሱ ይሄዳሉ እኔ ደግሞ ለመሸኘት አብሬ እከተላለሁ በእንዲህ አይነት ሁኔታ የቤቱናቸው ተጋድሎ እጅግ ትናንት የቅዱሳን ገርል ሲነገር እንደነበረው የባይታዊ ዮሐንስ ተጋድሎ በሚያስገርም ሁኔታ ነው ለአባታቸው ቅን ታዛዥ ቅን አገልግሎት ሰጪ ለዚህ አካባቢ ማህበረሰብ አርአያ የሆኑ አባት ገና ከልጅነታቸው ዛሬ ዓለም ሲተች በእውነት ጎንደር የታደለ ሀገር ነው ጎጃም የታደለ ሀገር ነው ኢትዮጵያ የታደለች ሀገር ናት ይሄን ያገኘውን ጸጋ መጠቀም ሲገባ የማያውቀውን ከጠላት ከዲያብሎስ እየተዋሰ ስም የማጥፋት ስራ ሲሰራ እጅግ ያሳዝናል የምናውቀውን ብንናገር አይሻልም የባይታዊ ዮሐንስ ተጋድሎ ከና ከህፃንነት የተጀመረ ነው ዝም ብሎ የተገኘ አይደለም በልፋት የተገኘ ነው ለቤቱና ከጀመሩ እስካሁን ድረስ በተጠንቀቅ ለሰውም ለፈጣሪም የጸኑ ሃይማኖታቸውን የጠበቁ ታላቅ ኢትዮጵያዊ ባይታዊ ናቸው በዛን ጊዜ የማይሰሩት ስራ የለም በእውነት የደከመ ሰው ሲያጋጥማቸው ተሸክመው ይሸኙት ነበር ከሚሰራው ሄደው አምረው ይሰሩ ነበር በሚያስገርም ሁኔታ እና ያኔ እኛም ሚስጥሩ ቢገባን ለሳቸው ጋር አብረን ብንወጣ ብንገባ እንደው አይሰጥም እንጂ አይገኝም እንጂ ምን ነው ሁሉ ሰው ይሄን እድል ባገኘው ነበር ግን እኛ ሚስጥሩ ስላልገባን የለቷን ኑሮ ነው መኖር የምንፈልገው እኛ ምድራዊ ሐሳብ ነው የነበረን እሳቸው ግን ሁለቱንም ምድራዊውንም ሰማያዊውንም ሐሳብ ይዘው ከአባታቸው በሚያገኙት ጸጋ በረከት የዚያ ተጋድሎ ነው ክርስቲያኖች ለአባ ዮሐንስ የዚያ ተጋድሎ ራበይ ጠማኝ ደከመኝ ሳይሉ ለታላቁ አባታቸው አገልግሎት በመስጠታቸው ለፈጣሪያቸው ታማኝ በመሆናቸው ለእምነታቸው ቀናይ በመሆናቸው ትውትና ርህራሄ ያላቸው አባት በመሆናቸው ነው እንግዲህ በዚህ ወረዳ ወደ 5 ገዳም አንጸው ይገኛሉ ማለት ነው ሌሎቹ አባቶቻችን ያላገኙትን ሮማ አደባባይ ላይ ሄደው ሰብከዋል ጴጥሮስ ቁልቁል ከተዘቀዘቀበት ጳውሎስ አንገቱን ለሰይፍ በሰጠበት ቦታ ላይ ሄደው ሰብከዋል
እስራኤል ሀገር ሄደው ሰብከዋል። አውሮፓ ሄደው ሰብከዋል። በስጋ ፈቃድ ቢሆን ይሄ ይገኛል ክርስቲያኖች? ሰማያዊ ስጦታ ስለሆነ ነው። የምድሩን በመናቅ ቸለል በማለት የክርስቶስን መንግስት በመፈለግ የአባታቸውን ፈለግ ተከትለው የሰሩ ስለሆነ ነው ዓለም በትኩረት የሚያዩ ጸጋ ዓለም የሚጠቀምበት ጸጋ ባይታዊ አባታችን አባ ዮሐንስ ለዚህ ድል ተጋብዘዋል ማለት ነው። ስለ ታዲያ አባይን የሚታየውን መስራት ነው የሚሻለው? መጠቀም ነው የሚሻለው? እየተከታተሉ እንቅፋት ነው መሆን ነው የሚሻለው? እንደ ብዙዎች እኮ በወንጌል አገልግሎት ልባቸው እየተሰበረ ከክፋት እየወጡ ዋጋ አግኝተው አልፈዋል። የዚህ ዘመን ሰው ልቡ እንዳለት የጠነከረ ለምንድን ነው? እንዳለት ጠነከረ እኮ በእውነት ለአባታችን ይሄ ነበር ዋጋ የሚሰጣቸው የሚከፈላቸው። የድካማቸው ዋጋ ይሄ ነው። አዎ ሊቃውንትን ልንከባከብ እግዚአብሔርን ምን እንብላ ምን እንጠጣ ሳይሉ ምን እንልበስ ሳይሉ ይሄን የሸፈኘላቸው በቅድስና በንጽህና እግዚአብሔርን እንዲያገለግሉ ጤና ያጡ ሰዎች ጤናቸው ተመልሶላቸው ተፈውሰው ደሃ የሆኑ ሰዎች የሚበሉት ያጡ የተቸገሩ የተጨነቁ የተራቆቱ የታረሱ እሚላግዝ ባሉ እየተከታተሉ ስም ማጥፋት ምን ማለት ነው? ምን ለመስራት ነው እንዴ? የሰው ልጅ ስለ እውነት መቆም አይችልም እንዴ? አዎ ጲላጦስ ጌታን ሲመረምረው ስለዚህ ስለ እውነት መጣሁ አለው ይላል። እውነት ምንድነው? እውነት ምንድነው አለ ጲላጦስ። ይሄን ቃል እንደሰማው ወጥቶ ከጻፍቱ ጋር ለመነጋገር ሞከረ። እውነት ምንድነው? እውነት ማን ነው? እውነት ማን ነው? ታዲያ አባታችን የሚሰሩት ምንድነው? ታዲያ ከኛ አባት ጎን መቆም ነው የሚሻለው ወይስ እንቅፋት መሆን ነው የሚሻለው? አዎ ክርስቲያኖች ጥንቃቄ ማድረግ አለብን። በተለይም በእውነት እግዚአብሔር የመረጣችሁ ወጣችሁ ወርዳችሁ ተምራችሁ በልዩ ልዩ የክህነት አገልግሎት ያላችሁ አባቶቻችን የዘመኑ አባቶቻችን ማስተዋል መመርመር ይገባል። አስተውለ ለፍርድ መቸኮል አያስፈልግም። ሳናያን እናገር እናጣራው። ለምን አባቶቻችን እናስቀይማለን? ጥንቃቄ ማድረግ ያስፈልጋል። ነገር ግን ደግሞ ባለው ሁኔታ ተገንዝቦ ለመሄድ ወሬ ለማሳመት ደግሞ የሚመጡ እንደሚኖሩ መዘንጋት የለብንም። እነሱ ጥፋታቸውን አውጀው ለመሄድ ነው የሚመጡት እንጂ በረከት ተቀብለው ለመሄድ አይደለም። ጥፋታቸውን ለማፋጠን እንጂ ጎጃምን መጠየቅ ይገባል። የኔታ ዮሐንስን ታሪክ ጎጃም በተለይም አቸፈር ልውዲ ማርያም ውራ ኢየሱስ አሁን መሰረቱን ያወጡበት የበቁበት ምናልባት ውራን የማያውቅ ሰው ፕሮግራም ይዞ ሄዶ ማየት አለበት። ታላቁ ባይታዊ ከክርስቶስ ጋር የተገናኙበት ቦታ ነው። ያ ቦታ አባ ገብረ ማርያም የውራው ኢየሱስ ካሉ መነቃነቅ የለም። የውራው ኢየሱስን አልጠራጠረውም ነው የሚሉት። በጣም የሚገርም ምስክርነት ነው። በእውነት አባታችን ቃል ሕይወት ያሰማልን። እንደሰማችሁት ነው። እውነታው ይሄን ይመስላል። እኒህ አባት ገና ከአባታችን ከሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ገና ከህፃንነታቸው አብራቸው የነበሩት አባት ናቸው። አሁን የተናገሩት የነበሩት ገና ከህፃንነታቸው የነበራቸው በአጠቃላይ አባ ዮሐንስ ከህፃንነታቸው እስካሁን ያሉት በደንብ አርጉ የሚያውቋቸው አባት ናቸውና እውነታውን ይሄን ይመስላል። እንደነዚህ የሚሉት የውሸት ወሬ ሳይሆን እውነታውን ይሄን ይመስላል። ይሄ ብሎ ብቻ አላበቁም። ሌላም ብዙ ነገር ነው የተናገሩት። እስቲ ወደ ቀጣይ ቪዲዮ እንሄዳለን። ምን እንደሚሉ አብረን እንስማ። ድሮ እዛ ባህር ዳር ይገርማል 40 ዓመት ነው የዘጋውት ይላሉ።
ይላሉ እዛው ባህር ዳር ላይ በ1984 85 ዓመተ ምህረት የከተማው ጥበቃ ነበሩ የዛ የከንቴ ምንድነው የመዘጋጃ ጥበቃ ሄደ በቃ እንትናቸውን አገላብጠን አግኝተን እንዴው በጣም እኮ ነው የሚገርመው ከየት እንደሚያመጡት ይሄን የውሸት ወሬ ከየት እንደሚለቃቅሙት በጣም ነው የሚገርመው እንደሰማችሁት ነው አባ ዮሐንስ ባህታው አይደሉም እኔ በደንብ አቃቸዋለሁ ባህታው 40 ዓመት ዘግቼ ነው የሚሉት ግን እውነት አይደለም እሳቸው ጥበቃ እንደነበሩ ነው እየተናገረ ያለው እኔ እንጃ ከየት እንዳመጣው ራሱን ይወቀው እስቲ እኛም ደግሞ እሳቸው የሚሉት እሱ ያለውን ሰምተናል እስቲ ከአባታችን ያሳደጓቸው አባ ገብረ ማርያም የእሳቸው ቤተሰብ የሥጋ ቤተሰብ ስለ አባ ዮሐንስ አስተዳደግና የቤተውናቸው የነበራቸው ነገር በደንብ ይነግሩናል እስቲ አብረን ሁላችን እንስማና እንመለሳለን ባላሉ የትንሽ ወንድማቸው የሽፈራው ወርቅነህ ልጅ ነው አባ ገብረ ማርያም የተባሉት በኋላ በብቱና እንጂ በዛ ወርቅነህ ነው የሚባሉ ያለም ስማቸው ምንና ተሄዱ እስከ 34 ዓመት የሚሆን ተወገን ተለይተው ሙተዋል ተብሎ ዘመድ ሲላቀስ ብዙ ጊዜ ቆይቷል በሄዱት ያው ብቱናቸው እንግዲህ በእግዚአብሔር የተፈቀደላቸው ሆነው እንግዲህ በፈቃደ እግዚአብሔር ወደ ሀገር ተመለስ ዮሐንስ ተስፋዬ የሚባል ተባህር ዳር ተማሪ አስኳላ የሚማር አለ እሱ ነው እስካለህም የሚረዳ በኋላም ክብርን የሚወርስ በሚል በፈቃደ እግዚአብሔር የተሰጣቸው ምልክት ኑሯል ከቆዩት ቆይተው መጣው ከባህር ዳር ያው አባ ዮሐንስን ጥሩልኝ ብለው አስጠርተው ከትምህርት ቤታቸው አስወጥተው ገና ደጎቢያ ተማሪውን እሳቸውም ከሳቸው ተጠጉ እንደናት እንዳባት እንዳሉ መጡ ከዚያም ያው ዘመድ እንደገና መጡ ሲባል ያው በጣም በደስታ ተቀብሎ ያው በየቤተ ክርስቲያኑ እየዞሩ ሲጸልዩ ምን ሲሉ አባ ዮሐንስም ደጎቢያ ተማሪ ናቸው አብረው ሲንከላቹ ኖሩ የሚመግቧቸው እሳቸው ናቸው አሁንም እንግዲህ እቺ ልውዲ ማለት የትውልድ ሀገራችን ናት በዚያም ይሄዱ ይጎበኛሉ በዚህም እየመጡ ይጎበኛሉ እቺነን ግን የጾሎት ቦታ አደረጓት አባ ገብረ ማርያም አባ ዮሐንስም በዚያን ጊዜ አብረው ያው ቤታቸው መሽ ላይ ነው ተሰጣቸው የነበረች አባ ዮሐንስም እየለመኑ ኮቸሮ ምን ይያሉ ከሳቸው ፈቃድ አይወጡ ዮሐንስ እንዲምታረግነህ ካሏቸው እንትናቸውን የቃጧትን አይጎርሷትም በድግ ብለው ነው የሚሄዱ ምልክቱ እና ሁኔታው ላይ ሳይኔ ያን ጊዜ እንግዲህ ስንል በደርግ ነው ሊቀመር ነበር ብዙ ጊዜ ቆይቻለሁ ዮሐንስ ይላሉ አቤት ሹምኮ ወትሮ ይረዳ ነበር አንዳንድ ቀን አጨዳም ምንም መርዳት ይገባል ይሏቸዋል እኔ አባ ዮሐንስ ምን ዘው እንደ አንድ ቀን የተለለሁት እዚያ ሀኔ ማሳ ሄደው 3 ሰው አጭደው ተውለው ያገኘሁት ዳጉሳው 3 ሰው አጭደው ምን ያህል ኃይል ቢኖር ነው ሲልኳቸው ጣይ ተወጣ ተልከው በእግራቸው ባህር ዳር በቀን ተመልሰው ይመጣሉ ተባህር ዳር ምልክታቸውን አድርሰው አባ ዮሐንስ እዚህ ተልከው ሲሄዱ ጣይ ሲወጣ ሲሄዱ አለሁኝ ደሞ ምልክታቸውን አድርሰው ተባህር ዳር ጣይ ሳትገባ መልሰው እዚሁ ይመጣሉ ከኛ ጋር ያው ጎረቤት ናቸው እኔ አባት ጋር ያው እንዳለን በጸሎት ነው ያሉ ቀን ተሌት ጸሎት ነው እና በዚያነን ጊዜ ጀምሮ በጣም ቅን አገልጋይ ቅን ታዛዥ ሆነው ነው የሚኖሩት አሁንም ተኔ ቤት መጣው አሁን ሞሰብ ቀርቦ እንደሆነ አባ ዮሐንስ እችነን ቅመስ ገና እዛን ጊዜ ተማሪ በመሆኑ አንተ እያልን ነው እንትን ምን ጭንቅመስን ተየንታ ተፈቅጄንም መጣ እንጂ አሁን ዝም ብዬ እንደመጣው አልቀምስ ነው ሲባል ደግሞ አንድ በመንደር መስረታው ነው አንድ ቡድንኛ ጨስ ተፈራ ማለደ የሚባል ተመደው በይቻ ሀገር መጥቷል ያንን መንደሩን እየዞርን ያስፈረሰ ሲሰራ አቶ አይቸው አለኛ ጨስ ተፈራ አቤት አን መነኩስ ያለ አሉ ያንተ ነው አሉ መነኩስ የሚባል እንዴት ያለ ነው እስቲ ገጡ ማይሆኑ አረ ጨስ ተፈራ አረ እንዲማድ እንዴ ክብራቸው እንዲማድ የለም ማይሆኑ ወዷቸው ማይው ለዚያ ነው የበላይ አካል ተነስተን ወደዚያ ውሰደኛ ስንሄድ ደጃፏ ተከፍታ እናያታለን ሰዎችም ሲታዩን ነበር በመንደር ሰው ጊዜ ሰው የለም ምን የለም ልም ያለ ነው አሁን እዚያ ላይ አይተን ነበር አይላ እኔ ስንጃ ከዚያ ወዲያ
ተመለሰ። ይመለክሴ ግን እንደምንም አድርገህ ታመጣዋለህ ማየውን ኧረ ቄስ ተፈራ ኧረ እንዲህም አይደሉ ኧረ እንደው እባክህን ኧረ እንደው ገባ ብለህ አላወቅሁ ነው አሁንም እባክህ ውሰደኝ እንደው አገናኝ ለካን ያለ እውቀት አለ እንደው እንዲህኛል አለ በሌላው ቀን በል እስቲ ስለው አሁን ገንዘብ ስጥልኝ ብሎ አሁንም ሰጠኝ መታሰቢያ ብሎ መብራት ነው አይ ይህን ቀን እዚህ ገንዘብ ይቆይ ይህን ቀን ግን እንዲህ ታለ ቤተክርስቲያን ደርሰን ብለው ውራ የዚህ ያለ ትድ በተባለው ቀን በሌላ ትእዛዝ ነው መሄድ ብሎ በሌላ ሄዷል ከመኪና ወድቆ ተሰበር ያ ሰውዬ ከዚያ ወዲያና ጠግን ተብዬ እንደገና ነው ጠገና ሄዱ ዱር ቤት የሳቸው በስውር የሚያሰጡት ቃል አንዱ አዝንፋት ነው እነሱ የዞሩት ሁላ ሙላው ምህረት ነው የመከሩት ሁላ ሙላው ተስፋለው ከዚያ የሳቸው ህይወት ሲያልፍ አባ ዮሐንስ ያው ብትውናቸውን የመንፈስ ቅዱስ ቃላቸውን ማንኛውንም ተረከቡ ይኸው አብረው ያን ያህል የኖሩ ናቸው ተረከቡ ከዚያ ሲረከቡ አብዛኗን እችንን ቤተክርስቲያን ነው የሚያፈቅሯት ያው እንድትሰራ ያረጉ እነሱ ናቸው እና አባ ዮሐንስ እንግዲህ ከዚያ አንስቶ ይሄው እንግዲህ እግዚአብሔር ስለሚለያቸው ድረስ ቅድም በእግዚአብሔር የተፈቀደላቸው ናቸው ሙሉ ክብራቸውን አግኝተው አሁንም እሳቸው እየዞሩ የሚሰጡት ምክር እሳቸው የሚሰሩት ስራ በነፃ ለሀገር ታድገው የሚኖሩ ትልቅ ብትውናና ያው ደግ አባት ናቸው እኔስ ታየሁ ድረስ ከተገናኙ አባ ዮሐንስን ገና ደጎቢያ ተማሪ ሆነው ይያሉ ያው እንደናት እንዳባት አብረው ተሸጓጉጠው ነው የሚኖሩ እንጂ የሚለያዩበት ምክንያት የላቸውም እሳቸውም አሁን የእናት አባታቸው ልጅ የኔ አባት ነው እኔንም እንደበር ልጅ ነው የሚያውኝ ነበር ግን የዮሐንስ ነገር ጭንቃቸው ዮሐንስ አቤት ይናርክ ዮሐንስ አቤት እዚህ ድረስ ዮሐንስ አሁን በዚህ ድሽ ወሮት በእውነት አባታችን በድጋሜ ቃል ህይወት ያሰማልን እንዲህ ነው እውነተኛ አባት ማለት እንዲህ ነው ያዩትን የሰሙትን በደንብ አብራርቶ እየነገሩን ነበር እንደኔ አይነት አባቶች እግዚአብሔር ያቆይልን እኛ ምእመናን ደግሞ እውነታውን ራሳችን ሰምተን መለየት አያቅተንም ብያስባለሁ ምክንያቱም እነዚህ የሚናገሩት እናቃቸዋለን ብለው የውሸት ወሬ የጥላቻ ወሬ የሚያወሩት ከባዶ ተነስተው የጥላቻ እንጂ ምንም የሚያውቋቸው በደንብ ያውቋቸዋል ግን እውነታው መናገር ስለማይፈልጉት ነው እንጂ አባታችን በደንብ ያውቋቸዋል ግን እውነታ መናገር ስለማይፈልጉት ከእውነት ውሸት ስለመረጡ ነውና እግዚአብሔር ታገሱ ተመለሱ ይበልልን ይሄ ብቻ ብሎ ግን አላበቁም እስቲ ሌላም የተናገሩት ንግግር አለና ሰምተን እንመለስ ዳር በጣም ቤዛቸው ነው ሲነሱ ያው አባት ዜሎታል አባ ገብረ ማርያም የሚባሉ በጣም መናኝ የሆኑ ሰው በባህር ዳር ውስጥ በጣም የሚወደዱ ትንፍሽ የማይሉ እየሰማችኋቸው ነው በደም እንኳን እንደማያውቋቸው ነው የምንረዳው ምክንያቱም አባ ገብረ ማርያም የት እንደነበሩ ከየት እንደመጡ እንኳን በደንብ እንኳን አያውቋቸውም አንዱ እየተናገረ አንዱን ያገዘ እየተጋገዙ ነው ምክንያቱም በደንብ እንኳን ለውሸት እንኳን በደንብ አላጠኑትም ምክንያቱም እየተናገሩት ያሉት ከእውነት ራቀንድ ስለሆነ ነው እና እኛም ያዳመን በዛም የተከታተልን መሆን አለብን ኦራ ኢየሱስ የሚባል ቦታ ላይ በቃ መናኝ ነበሩ እና ራሳቸውን ደብቀው በተባሃት ከተማ ውስጥ ግን ይታያሉ ይመጣሉ ይለምናሉ በጣም አልባሌ ነው የሚመስሉት እና እሳቸው ጋር እንደ ደቀ መዝሙር ዘመዴ ናቸው ሁሉ ይያሉ ማለት ነው በኋላ እሳቸውን ተገና አድርገው አባ ይሄን ያህል ብር ይፈልጋሉ አባ ለዚህ ነገር ይፈልጋሉ እየተባለ በአባስም ሰው በጣም ስለሚወዳቸው እኛን አባት ይሰጣል በኋላ እንዲህ ሲሉ በጣም ረግመዋቸው ቀብሬ ላይ ሁሉ አትገኝ ብለው ነው የሞቱት በኋላ ቀብራቸው ላይ መጡ ከዛ በኋላ እንዲህ ብለውኛል አንተነ ተተኬ ወራሽ አንተነ ብለውኛል እንዲህ ብለውኛል እያሉ ያንን ካራዝማ ወደ ራሳቸው ህዝቡ አስመጡ ማለት ነው በእውነት የሚገርም ነው በጣም ያሳዝናል
ከየት እንደሚያመጡ እኔ በጣም ነው የገረመኝ። ይሄን የውሸት ታሪክ የት እንዳመጡት ማን እንደነገራቸው ምክንያቱም እናቃቸዋለን ሊሉን አይችሉም ምክንያቱም ቢያውቋቸው አባታችን አባ ገብረ ማርያም በደንብ እንኳን የት እንደነበሩ እንኳን በደንብ አያውቋቸውም ምክንያቱም ከንግግራቸው እንረዳለን እስቲ እሳቸው ያሉት ሳይሆን እውነታውን ገና አባታችን አባ ዮሐንስ ገና በህፃንነታቸው እያሉ አባታችን አባ ገብረ ማርያም ስለ አባ ዮሐንስ የተናገሩት እና ምን ይሏቸው እንደነበር ካንድ ትልቅ አባት እንሰማለን እስቲ አብረን እንስማውና እንመለሳለን ትንቢት የተነገረላቸው አባ ዮሐንስ በልጅነታቸው ጀምር ያውቃቸዋለሁ አባ ገብረ ማርያም ይባሉ ባይታዊ ጋራ ሲኖሩ ገና በህፃንነታቸው ካሉበት ቤተክርስቲያን ይህን እንዲያለ ልጅ አለ አምጡ ብለው አስወስደዋቸው ከሳቸው ጋር ነው ያደጉ ሲያድጉም አባ ዮሐንስ ሰው ቀና ብለው የማያዩ አፋራም ናቸው እና ምን ይሏቸው ነበረ አባ ገብረ ማርያም አንተ ሰው ቀና ብለህ አታይም ብዙ ህዝብ ግን ያይሃል ብዙ ህዝብ ግን ይጠባበቃል ትልቅ ሰው ትሆናለህ እንኳን በኢትዮጵያ የውጭ ሀገር ሰው ሁሉ ትሄዳለህ ብዙ ሀገር ትጎበኛለህ ብዙ ጸበል ታወጣለህ ብዙ ይከተላል ብዙ ቤተክርስቲያን ትሰራለህ ታሰራለህ ልጄ እኔም በአንተ እከብራለሁ አባ ገብረ ማርያም ብሎ የሚያነሳኝ ከዚያ በኋላ ነው የአባ ገብረ ማርያም ልጅ እየተባለ እኔንም ታስነሳኛለህ ልጄ በመሰራበት ጊዜ ብዙ ፈተና ይደርስብሃል ብዙ ስቃይ ይደርስብሃል ግን ምንም አትሆንም አይዞህ እንኳን ሳለው በሞትም አጽሜ አይረሳህም እግዚአብሔር ይፈቀደልህ ነህ አይዞ ልጄ ብዙ ተራራዎችን እንደንትን ይሳቡልሃል ደንጋዎች ይታዘዙሃል ብዙ ጸበል ታወጣለህ እንኳን አጋንንት አንተን በአካል አይተው በፎቶህ እንኳን ብዙ ሰዎች ለቀቅነ ብለው ይለፈልፋሉ በፎቶህ ይሄ ምልክት ይሆንህ ልጄ እግዚአብሔር ይፈቀደልህ እናት ማይጸን ሳለ የተመረጥህ ነህ እያሉ የሚመርቋቸው መሆኑን እኔ በቤተሰቦቼ ጋር አባ ገብረ ማርያም አይለዩም ነበር ከወላጆቼ ቤት መጥተው ያድሩ ነበረ አባ ዮሐንስም አንዳንድ መልእክት በዚያ ሲሄዱ በወራ ኢየሱስ አልፈው ሲሄዱ ከኛ ቤት ያርፉ ነበር እና ይህን ቦታ እንዲሆኖ እስከ ዛሬ ሳላይ በመቅረቴ በጣም ዛሬ ጸጥቶኝ ዛሬ ፈጣሪን አመስገኘዋለሁ ሳልሞት ይህን ማየቴ ትንቢት የተነገረውን ቃላት የተነገረላቸውን ይህን ቦታ ዛሬ ማየቴ በጣም ፈጣሪን አመስገኘዋለሁ በ70 ዓመተ ምህረት አንስቶ ነው የምንተዋወቅ ባይታዊ መርቀዋቸዋል የታደሉ ናቸው ፈተና እንደሚደርስባቸውም ተነግሯቸዋል እና አይዞህ አትፍራ ነው ያሏቸው አይዞህ ዋጋ በስተእግዚአብሔር ዘንድ ነው በምድር አይደለም እሺ ውድ ተከታታዮችን እንደምን ቆያችሁ እንደሰማችሁት ነው እነሱ ምርቃት እንደ መርገም ነው የሚቆጥሩት ማለት ነው እኔ ታላቅ አባት አባ ገብረ ማርያም ስለ አባ ዮሐንስ ምን ይሏቸው እንደነበሩ እንደሚመርቋቸው አሁን ያሉበት ሁኔታ በዛን ሰዓት ስለሳቸው ትንቢት እየተናገሩ እንደነበሩ በደንብ እያብራሩ እየነገሩን ነበር እነዛስ ምን ይያሉ ረገሟቸው ብዙ ነገር እኔም ለመድገም አልፈልግም ግን በጣም ነው የሚያሳዝነው ምክንያቱም እንደዚህ አይነት የውሸት የጥላቻ ንግግር እየተናገርክ እኔ መምህር ነኝ እኔ የቤተክርስቲያን አገልጋይ ነኝ ማለት በጣም
የሚገርም ነው የሚያሳዝን ነውና እኔም የሚያሳዝኑኝ እሳቸው ተከትሎ ቃል ሕይወት ያሰማልን አባቶቻችን እያሉ እሳቸው የሚከተሉን በጣም ያሳዝኑኛል። ምክንያቱም እውነታውን መረዳት አለብን። የአንድ ቃል ሰምተህ ሳይሆን ነገሩ በተቻለ መጠን ራሳችን ማጣራት አለብን። ማን ነው እውነተኛ አባት? ማን ነው እውነተኛ የያዘ? ማን ነው ትክክለኛው መንገድ የሚከተል ብለን ራሳችን መመርመር አለብን። ምክንያቱም ሁሉም እንደፈለገው አፉን ከፍቶ ይናገራል። እኛ ግን ራሳችን መርምረን ከእውነተኞች አባቶች መቆም አለብን። መቆም አለብን ማለት እውነታውን መከተል አለብን። ይሄ ብለው ብቻ አላበቁም። እስቲ አሁን ደግሞ ሌላ እያሉን ነው። እስቲ እንስማውና እኔ ብቻዬን ከሚናገረው ሁላችን የተናገሩትን አብረን እንስማው። ምን ማለት ነው? ባህታዊ ቢያንስ 4 ትርጉም አለው። ስንት ትርጉም አለው? 4 ትርጉም። አንደኛ ባህታዊ ማለት በአታዊ ከራት የተከተተ ከቤት የማይወጣ ዝጉሃዊ ጸዋሚ ታራም የዘጋ ማለት ነው። የዘጋ ማለት ነው የማይወጣ። ሁለተኛው ባህታዊ ማለት ብቸኛ ሰው የማያገኘው ብቸኛ ማለት ነው። ባህታዊ እየዘመሩ ባህታዊነት አለ፣ እየጮሁ እየለፈለው ባህታዊነት አለ፣ ያዘው ልቀቀው እያሉ የሴት ወይዘሮ የወንድ መኮንን እያጀቡ ባህታዊነት አለ ወይ? አለ? የለም፣ የለም። መለየት ያልቻልናቸው ሐሳቦች አሉ። አሁን እዚህ ደግሞ ስለ ብሕትውና የነገሩን ነው። እሳቸው በተመቻቸው በሚፈልጉት አቅጣጫ እያደረጉ ነው የሚገልጹት። እስቲ ከሌሎች አባቶች ከተላለቅ አባቶች ስለ ብሕትውና አንድ ባህታዊ ማለት ምን እንደሆነ በደንብ አብራርተው ይነግሩናል። እስቲ ወደ ቪዲዮ ወስዳቸዋለሁ፣ ተመልሰን እንመጣለን። እንግዲህ በመጀመሪያ የማቀርበው ጥያቄ ምንድነው? ይሄን ገዳም ለማፍረስ የሚታገሉና አባታችን አባ ዮሐንስ ተስፋ ማርያምን ለማጥፋት የሚፈልጉ የሚከሱ የሚያሳድዱ ስም የሚያጠፉ ሰዎች አሉ። እነሱ ህዝብን ለማደናገር እየተጠቀሙት ካለው አንድ ክስ መካከል ባህታዊ ለሰው አይታይም ተደብቆ ነው መኖር ያለበት የሚል ክስ ያቀርባሉና እርስዎ ደግሞ የትርጓሜ ሐዲሳት መምህር የታላቋ የማህደረ ማርያም አስተዳዳሪ ኖት። እስኪ ባህታውያን ወጥተው ህዝብን አያስተምሩም ወይ የሚለውን እርስዎ ያብራሩልን። በጣም ጥሩ ነው። እንዲያውም ስብከተ ወንጌል የማጥመቅ ስራ የገቢረ ተአምራት ስራ እንደነዚህ ላሉ ቅዱሳን አባቶች መናንያን ነው የሚሰጠው። ቤተክርስቲያን የምታድለው ለእንደዚህ ያሉ አባቶች ነው። በጣም የሚገርምህ ቅዱሳን አባቶች ከቤተሰብ ያልተቀላቀሉ በመሆናቸው አንድ ብቻቸው ነው እግዚአብሔርን ለማገልገል ቦታቸው እንዲህ አይነት ገዳም ነው። ከዓለማውያን ጋር አይቀላቀሉም። ከዓለማውያን ጋር መቀላቀል ማለት በገበሬው መንደር ጎጆ ሰርቶ አብሮ መቀመጥ፣ በከተማው ቦታ ሚስሩ ይከራዩም በከተማ ከዓለማውያን ጋር ተቀላቅሎ መቀመጥ ነው መነኮሳትን መናንያንን የሚያግዳቸው ህጉ እንጂ ይሄማ ስራቸው አይደለም። ገዳም አቅንቶ መስርቶ ልማት አልምቶ ደካሞችን አሰባስቦ የና አባ አንጦንዮስ ስራ ምን ነበረ? የና አቡነ መቃርስ ስራ ስንት ነበረ? የና አቡነ አረጋዊ ስራ ምን ነበር? የና አቡነ ተክለ ሃይማኖት የና አቡነ አረጋዊ ስራ ምንድን ነበረ? ይህ አልነበረም? የና አቡነ ዮስጣቴዎስ ስራ ምንድን ነበረ? የአቡነ ተክለ ሃይማኖት ስራ አጋንንትን እያስጮሁ ያስለቅቁት የነበረው ተክለ ሃይማኖት መጣህብና አንተ እያለ በየት እንኖራለን እያሉ እየጮሁ ይባረሩ ይሰደዱ የነበሩት አቡነ ተክለ ሃይማኖት ለምን ያን ጊዜ ተቃውሞ አልተነሳም ነበር? ዓለማዊ ከሆንክ ከዓለማውያን ጋር ሆነ ተቀመጥ ለምን አልተባሉም ነበር? ዛሬ ግን ወቅቱ እንደምታየው አለ አይደለም፣ የሰው ክብር የተቀነሰበት የሰው ማንነት የማይታወቅበት እንዲህ በሚያደርጉ አባቶች ላይ ከፍተኛ ጥላቻ የመፍጠርና ብሎም ጠላትን አሰባስቦ በሰዎች ላይ የመዝመት ጊዜው አሁን ነው። በጣም የሚገርም። ስለዚህ እንደኛ እንደ ቤተ ክርስቲያናችን ስርዓትና ሕግ ማስተማርም ሀብተ ፈውስም ገቢረ ተአምራትም አጋንንትን የማስጮህ አስምሎ በመስቀል አስምሎ አውግዞ አባሮ ከሰዎች ከማደሪያቸው ላይ ለይቶ ማስለቀቅና የመጨረሻ ተአምራት ማድረግ የተሰጣቸው ለመናንያን አባቶቻችን ነው እንጂ እንዴ መጽሐፍ ቅዱሱ ከሳቸው የተረፈ አይደለም።
የእሳቸውን ያህል የሚሰብከው እስኪ ማን ነው? እስኪ ማን ነው? ከዓለማውያን ጋር የተቀመጡት ሌሎች ብዙዎች አሉ። የማያስተምሩ ሀብተ ፈልስ ያልተሰጣቸው በመምሰል የሚኖሩ ብዙዎች ሰዎች አይደሉ? ለምን እነዚህ አይከሰሱም? አባ ዮሐንስ ወንቅሸትን ቀርቶ ደቡብ ጎንደርን ቀርቶ ኢትዮጵያን ቀርቶ ዓለምን በሙሉ ማስተማር የሚቻላቸው አባት ናቸው ብዬ ነው የማምነው። በእውነት አባታችን ቃለ ሕይወት ያሰማልን። እሳቸው እየነገሩን ያሉ ባህታዊ ማለት ምን ማለት እንደሆነ የባህታውያን ስራስ ምን እንደሆነ እንዴት እንደሆነ በደንብ እያብራሩን ሲነግሩን ቆይተዋል። በድጋሜ አባታችን ቃለ ሕይወት ያሰማልን። ከዚህ በመቀጠል ወደ መጨረሻው ያዘጋጀሁት አንድ ቪዲዮ እናልፋለን። ምክንያቱም እሳቸው የተናገሩት በጣም ብዙ ነው። በ30 ደቂቃ በ40 ደቂቃ የሚያልቅ ሳይሆን በጣም ብዙ ነው የተናገሩት። ግን ለዛሬ እዚህ ላይ እናበቃለን። ከመጨረሳችን በፊት ግን አንድ ቪዲዮ አሳያቸዋለሁ። እሱም ደግሞ ራሳቸው በራሳቸው የተናገሩት ሲጋጫቸው እስቲ እንየውና ምን እንዳሉ። መጀመሪያ እንደሰማነው ምን አለን? አባ ዮሐንስ እኔ ከዚህ በመቀጠል ወደ መጨረሻ ቪዲዮችን እናልፋለን። እሱም ደግሞ ምንድነው ከዚህ አስቀድመው ምን እያለ ነበር? እኔ 40 ዓመት ዘግይቻለሁ ይላሉ፣ ግን እኔ በደንብ አውቃቸዋለሁ። እሳቸው ባህታዊ ሳይሆኑ ጥበቃ ይሰሩ እንደነበር አውቃቸዋለሁ ብሎ አንድ ከዚህ እየተናገረ ነበር። አሁን ደግሞ የራሱን ቃል በራሱ አንደበት ሲያፈርሰው እንሰማለን። ከእናንተ በላይ አውቃቸዋለሁ። ከዛሬ 25 ዓመት በፊት 22 ዓመት በፊት አውቃቸዋለሁ። እኔ ባህር ዳር ዩኒቨርሲቲ ተማሪ ሆኜ እኔ ከምናገለግልበት ቤት ፊት ለፊት ቪላ ቤት ውስጥ የሚኖሩ የተንደላቀቁ ባለጸጋ ናቸው። ጅባይታዊም አይደለም። እንደሰማችሁት ነው። ከዚህ በፊት ምን እያለን ነበር? በ1984 ዓመተ ምህረት እሳቸው 40 ዓመት ዘግቻለሁ ይላሉ፣ ግን ባህታዊ ሳይሆኑ ጥበቃ ይሰሩ እንደነበር ብሎ ከዚህ በፊት ሁላችንን ሰምተናል፣ እየተናገረ ነበር። አሁን እዚህ ደግሞ ምን እያለን ነው? የዛሬ 20 ዓመት 25 ዓመት በደንብ አውቃቸዋለሁ፣ ከእናንተ በላይ እኔ አውቃቸዋለሁ። ትልቅ ቤት የሚኖሩ ባለ ሀብት ናቸው እያለ ደግሞ አሁን ደግሞ ሌላ ንግግር እየተናገረ ነው። ሁለቱ አብሮ እንዴት እንደሚሄድለት ራሱን እና እውነት እንዳልሆነ እንኳን በዚህ መረዳት እንችላለን። ምክንያቱም እውነት ከሆነ እድሜን ሙሉ ብትደጋግመው አትሳሳተውም። እነዚህ ግን የውሸት ንግግር ስለሆነ የተናገሩት እንኳን በደንብ አያስታውሱምና ውድ ምዕመናን እነሱ የአባታችን የእሳቸው ጸጋ የእሳቸው ስራ በደንብ ያውቃሉ፣ ግን እያወቁ እውነት ለመደበቅ ስለፈለጉ እውነት ለመናገር ስላልፈለጉ ነው ይሄን ሁሉ የውሸት ወሬ ይዘው መጥተው በተለይ ደግሞ ከእሳቸው ብቻ አይደለም ጥላቻቸው ከእሳቸው ብቻ አይደለም። ምክንያቱም እኛ ለምን ዳን ነው? ምክንያቱም ምዕመና ለምን ዳነ? ምክንያቱም እሳቸው ባቋቋሙት ገዳም ብዙ ሰው እየዳነ ነው፣ ብዙ ሰው ድኗል፣ ብዙ ሰው በረከት አግኝተዋል። ለምን ሰው ዳነ? ለምን ሰው ተጠቀመ ነው የነዚህ ንግግር። ለምን ሰው ተጠቀመ ነው? ምክንያቱም እኛም ተፈውሰናል፣ ድነናል፣ ተጠቅመናል። በእግዚአብሔር ቸርነት እግዚአብሔር በሰጣቸው ጸጋ ተጠቅመናል። በመጨረሻ እኔ መናገር የሚፈልገው እኛ ምዕመኖች እውነታን እያወቅን ዝም የምንል ካለን ለራሳችን ፍርድ ነው። ምክንያቱም ከእውነት ጋር መቆም አለብን። ያለምንም ምክንያት በሐሰት አባቶች ሲሰደቡ አባቶች ሲንገላቱ ስናይ ደግሞ ተው ማለት አለብን። ዝም ብለን ከሰማ እኛም የእነሱ ተባባሪ ሆነናል ማለት ነው። ስለዚህ ውድ አድማጮቻችን፣ ውድ የተዋህዶ ልጆች ሁላችንም በያለንበት በሃይማኖታችን መጽናት አለብን። ከእውነተኞች ጋር እውነት መያዝ፣ ውሸት ሲናገሩ ደግሞ አይ ይሄ ውሸት ነው ማለት ግዴታችን ነው።
እና የዛሬ ፕሮግራማችን እዚህ እናበቃለን ማለት ነው ሌላ ጊዜ በተለያየ ቪዲዮ እስክንመለስ ሁላችንም ቸርን ሰንብት